ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። And I would like to say happy Eastern holiday to all my brothers, sisters of Christian. Dragawa is a very known by coexistence of the religions. For example, when Muslim currently the fasting Ramadan holiday celebrating, the Christian starting or involvement with the cleaning of the praying place, and also providing cold waters, providing the fast breaking food stuff, and also for fruit and vegetable. These are one of the exemplary showing by our brothers and sisters Christian to show the coexistence of the religions. The same as this Easter holiday celebrated near future will be expected from the brothers and sisters of Muslims to be closely working and celebrating with them, and by providing waters and foodstuffs and keeping securities, showing togetherness, coexistence of the religions. Dragawa is very known by coexistence of the religions with the community. That will be expected from the brothers and sisters of Muslim to be closely working on celebrating with our brother and sister of the Christian. በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። አዎ ድሬዳዋ ላይ በነገራችን ላይ ስለ ሃይማኖት ይሄ ሙስሊም ይሄ ክርስቲያን ነውር ነው እኛ ጋር ማውራት፣ ስለ ብሔር ማውራት። ድሬዳዋ ልጅ ሰፈር እንጂ ብሔር የለውም ይባላል። የሙስሊም በዓል ጊዜ እንደ ረመዳን እንደ ኢድ ጊዜ የክርስቲያን ወንድሞቻችን ናቸው ለፕሮግራሞቻችን ላይ በጣም ተጨናንቀው የሚያዘጋጁት የኢዱም ዕለት ማለት ነው። እኛም የሙስሊም ወንድሞች ደግሞ የጥምቀት በዓል ጊዜ ድሬዳዋ በጣም ነው የምትደምቀው። እንደውም በሱ አጋጣሚ መታችሁ ብታዩ ጠቅላላ ታቦት የሚወጣበትን አካባቢ የሙስሊም ወንድሞች ምግብ፣ ውሃ፣ መቀመጫ፣ ማረፊያ ቦታ አዘጋጅተው ታቦቱ ሲወጣም በእንደዛ አይነት ሁኔታ በዓሉን ያሳልፋሉ። ሲገባ ደግሞ በዛ ልክ ታቦቱን ሰው ሳይደክመው መቀመጫ አስቀምጠው ውሃ አዘጋጅተው በእንደዛ አይነት ሁኔታ ነው የምናከብረውና ድሬዳዋ ላይ ያንዳችን ውበት ነው። ያንዳችን ሃይማኖት ለአንዳችን ውበት ነው። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ። አዎ ምንድነው መሰለ እኔ ራሴ በኔ እድሜ ማለት ነው ከኔ በፊት ያሉት ከዚህ በላይ ያወሩታል። በኔ እድሜ ራሱ መቻቻልና ፍቅር የሚባለው ብዙ አይቻለሁ። በጣም ብዙ ቢቀንስም አሁን ያው ሁሌ ድሮ እንደሚባለው በኔ እድሜ ላይክ ምንድነው መሰለ ጎረቤታሞች ይሄ ቤት ጉራጌ ከሆነ ይሄኛው አማራ፣ ይሄኛው ሶማሌ፣ ይሄኛው ኦሮሞ ነን። ስንበላ ስንጠጣ አንድ ላይ ነው። ምን አለ መሰለ በኔ እድሜ ቤቶች ድሬዳዋ ላይ አረቢ ቤቶች ይባላሉ። የመንግስት ቤቶች እዚህ ሀገር አንድ አይነት ዲዛይን ናቸው። ኦኬ ያ ዲዛይን ሁላችንም ቤታችን ውስጥ ምን አለ መሰለ ግርግዳው ሜቢ ከኔ ቁመት በላይ ትንሽ እንዲህ ነው የሚያገናኘን መሃሉ እንዲና እንዲህ ነው የምናወራው ከቤት ውስጥ አከሌ ዛሬ ምሳ ምንድነው የሰራችሁት እንላለን። ሽሮ ነው ከላይ እኛ ቤቱም ሽሮ ነው ትላለ። ፓስታ ነው ምናምን ስንለው ቀላቅለን እንብላ በማለትና አንዱ ቤት ቆንጆ አንዱ ቤት ሁሌ የምትበላው ዘውትርና የተለየ ጁምዓ ምናምን አሁን የተለየ እንደምታረገው ሲሆን ሼር አድርገን አብረን እንበላለን። ክርስቲያን ሙስሊም የለንም አልዋሽም። አሁን ይሄ ሁሉ ነገር ያለው
በክርስቲያን ጊዜ ጉልባን ሲሰራ እንበላለን ያመጡልናል እስከ ቤት በጠዋት እኛም እንደዛው ሾርባ ያው ስጋ ያልነካ ነው የሚሉት እኛም ስጋ ያልነካ ነው የምንለው እንጂ ደስ እንበላለን አብረን ሁሉንም ነገር እንደዛ አይነት ፍቅር ነበረን እንደገና ደግሞ መንገድ ላይ እንግዳ ሰው ታውቃለህ ሀገርህ ላይ ሲመጣና አከሌ የእንትና ቤት የት ነው ብለህ ለምን የአንድ ሰዓት መንገድ አይሆንም ይዘው እዛ ድረስ ይዘው ትሄዳለህ እና ይሄ ነው የድሬዳዋ ፍቅር የሚለየንና የተዘፈነልን የተወራልን ዝም ብሎ አይደለም ባይ ዘ ዌይ በጣም የኡነት የፍቅር ከተማ የፍቅር አገር ናት አየሯ ምቹ ሁሉ ነገሩ ጸባያቸው ጠዋት ላይ ምን ታያለ መሰለ ገበያ ላይ ላይክ ቀፊራ የሚባል ቦታ አለ አሁን መርካቶ እንደማለት ነው አትክልት ተራ ኦኬ ጠዋት ላይ ይጣላሉ ወዲያው ነው ከደቂቃዎች በኋላ አብረው ሰፍረው የሷን ትሸጣለች ቂም የለም እንደዛው ሰፈር ውስጥም እኔ የኔ ልጅ ከተመታ ሮጣ ወተ እናትየው ምናምን ትጫጫሃለ የዛ እናት መታ ያንተ ልጅ ትመታለች ምናምን ከዛ ከደቂቃዎች በኋላ አይ ለልጅ ብላችሁ ነው የምትጣሉት ልጅ አሁን ገጥሞ ይገናኛል እየተባሉ የኖርንባትና ያደግንባት ሀገር ናት የኔ ሀገር ወዳታለሁ እንደዚህ ነው አባታችን በሰማያት ያለ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ ሙስሊም በዓል ማለትም ማታ ማታ በአፍጥራ ሰዓት ማለት ነው ምድር ባቡር በሚባልበት አካባቢ ክርስቲያኑም እስላሙም አብረው አፍጥራ ያደርጋሉ እንደገና ደግሞ አሁን ለምሳሌ ከ7 ሰዓት እስከ 9 ሰዓት ድረስ ቅዳሴ አለ ከቅዳሴ ሲወጡ ክርስቲያኖችም ውሃን ዳቦን የመሳሰሉትን ነገሮች ቆሎ በመስጠት ህዝበ ሙስሊሙ እንትን ይላል እና ደግሞ በዚህ መሃል ልናገር የሚፈልገው ነገር የድሬዳዋ ከንቲባ ከድር ጀዋር 10 20 ጊዜ እጥፍ 100 ጊዜ እጥፍ ቢኖርልን ደስተኛ ነን በጣም እስላሙን ክርስቲያኑን ዘር ከተለያየ ነገር እንትን ያለ ሰው ነው በጣም ጥሩ እና ለኢትዮጵያ ተምሳሌት የሚሆን ሰው ነው አባታችን በሰማያት ያለ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ኦኬ የባለፈው ጾም እና ረመዳን እንዴት እንዳሳለፍ ነው የራሳችንም ያው እነሱ ያግዙን በጾም መፍቻም ያው ክርስቲያኖችም ቄሶችም ጳጳሶችም መተው አንድ ላይ ያፈጠርንበት ጊዜም አለ አንድ ላይ መንገድ ላይ ወይንም ባቡር ጣቢያ ላይ ተገናኝተን ትልቅ ዝግጅት አድርገን የአፍጢር ቦታ ብለን አዘጋጅተን እዛ አንድ ላይ እነሱን ጋብዘን የክርስቲያኖችም ያው ውሃ ያቀበሉን እኛም ያው የተጋገዘን ያ በዛን ያሳለፍ ነው እኛም ያው ለወደፊታችንም ያው እነሱን ለማገዝ ከነሱ ጋር ለመቆም እኛ ዝግጁ ነን በጣም የባህላችንም ነው የሃይማኖታችንም ያከበሩልን እኛም የሃይማኖታችንም ያማክበር ግዴታ አለብን ስለዚህ ድሬዳዋ ማለት የፍቅር አገር የፍቅር ከተማ ነች በዓል በተመለከተ ያው በዓል የሚለው እንትን ስላለ ነው እንጂ የሙስሊም የክርስቲያን የሚለው በዓል ስላለ ነው እንጂ ህብረተሰቡ እኩል ነው የሚያከብረው በጣም ደስ የሚል ነገር አይቼ ቆምንበት አካባቢ ሰሞኑን የሙስሊሞች በዓል በሚካሄድበት ጊዜ አፍጥር በሚካሄድበት እቺናት እቺ የቀለጠች መንደር ነው የምትሆነው እዛን ሰዓት ይሄ ሜዳው አስፋልቱ በሙሉ ምርጥ ሆኖ የተሰራ ነው ክቡር ከንቲባውን በተገኙበት ትልቅ ነገር የሚካሄድበት ነው ለያንን በዓል ግን ሙስሊሙ ብቻ አይደለም የሚያከብረው የማዘጋጀቱን የማስተናበሩን የመስመሩን የማዘርጋት ቅድመ ዝግጅቱን ክርስቲያኖቹም አብረው አሉበት ክርስቲያኖች ወንድሞችም እንዲሁ ተሰባስበው የአፍጥሩን ቦታ ነው በዚህ በዋናነት እንደ ከተማ ሲካሄድ ነው በየአካባቢው ደግሞ በየአካባቢያቸው ያሉ ልጆች ደግሞ በየአካባቢያቸው ያረጋሉ በዛም ጊዜ የአካባቢ ያሉት ክርስቲያኖችም ከሙስሊሞቹ ጋር አንድ ሆነው ይሄንን የአፍጥር ፕሮግራም ያዘጋጁና በበዓልም የመጨረሻው በዓሉ በሚካሄድ ኢዳል ፈጥር በዓል በሚካሄድበት ጊዜ የሌሊት ታክሲዎች አሉ የሌሊት ታክሲዎች ነፃ አገልግሎት ይሰጣሉ ህብረተሰቡን ከቦታ ወደ ቦታ ያሻግራሉ የዚህ ፍቅር ናት የተሳሰረ ነው
ወደ ክርስቲያኑም በዓል ብንሄድ እንደዛው ነው። ልክ አጋጣሚ የዚህ የዘንድሮ 2016 የጾም በዓል ሁለቱም እኩል ነው የገጠመው። ሁለቱም በሚገጥመው ጊዜ ሙስሊሞቹም የክርስቲያኖቹ ጾመው 9 ሰዓት በሚወጡበት ጊዜ በየቤተ ክርስቲያኑ አካባቢ ይሄዳሉ። የዛ አካባቢ ሰዎች በየቤተ ክርስቲያኑና ከቤተ ክርስቲያን ከጾም መልስ ወደ የቤታቸው ሲሄዱ የጣፋጭ ምግቦችን ያቀርቡላቸው፣ ውሃ ያቀርባሉ፣ ያስተናግዳሉ። በዚህ መስተንግዶ ውስጥ ሁሉም ተሳስሮ የኖረ ነው። ጥምቀት ቢከበር ሙስሊሙ ክርስቲያኑም እኩል ነው የሚንቀሳቀሰው። ደስ የሚል እንቅስቃሴ ነው ያለው። በዚህ ላይ በተለይ ለዚህ ለጸጥታውና ለሰላሙ የክልሉ ፖሊስ ኮሚሽን እና የክልሉ ከንቲባ ያስተዳደሩ ከንቲባ ትልቅ ሚና የተጫወቱ ናቸው። በዚህ በጸጥታው ጉዳይ ላይ ከፍተኛ ሚና ያላቸው ስለሆኑ ህብረተሰቡ ደስ በሚል በዓል ነው የሚያከብረው። የሁለቱም እኩል ነው የሚከበረው። ምንም ልዩነት የለም። ይቺ ቦታ መስቀል ሲመጣ እዚህ ነው፣ መስቀልም እዚህ ነው የሚከበረው። አፍጥሩም ልክ እንደተካሄደው መስቀልም ዳመራው የሚተከለው እዚህ አካባቢ ነው። ይሄም በዛን ሰዓት ይሄም ክርስቲያኑም ሙስሊሙም አድምቆት የሚውለው ከተማ ናት እና ህብረተሰቡ እጅና ጓንት ያለ የተሳሰረ ነው። የእሱ ብቻ ሳይሆን አመራሩም በካቢኔ ደረጃ ያሉትም አመራሮች ለዚህኛው ዝግጁ የሆኑ ነው። የመተሳሰር ፍቅር ያላቸው ነው። ምክንያቱም አስተዳደር ጥሩ ካልሆነ ህብረተሰቡ ጥሩ አይሆንም። ስለዚህ በከንቲባው በተለይ ከክቡር ከንቲባው አቶ ከድር ጁሃር በዚህ ጉዳይ ላይ በጣም ደስ የሚል እንትን ያላቸው አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። አዎ ይሄ ያ ነው ቤተሰብ እንደማለት ነው። ቤተሰብ እንዴት ነው አንድ ላይ ነው አይደለም የሚኖረው? አሁን ጓደኛዬ ልክ የሙስሊም በዓለት ልክ እንደ ፋሲካ በዓል ነው ለብሼ በጠዋት እደውልለታለሁ። እሱም ራሱ ለብሶ ሊመጣ ይችላል። እኔ ጋር ይመጣል። እኔ ጋር ያቀሊድ ብሎኝ የፈለግነውን አድርገን የበዓልም ሄደን እንደዛው ደግሞ ሌሎችም ደግሞ ሴቶችም ወንዶችም በየፊናቸው እየተሰባሰቡ አንድ አይነት ልብስ እየለበሱ አንድ ላይ እየዋሉ ማለት ነው። ልክ ሙስሊም ነው ይመስሉ ክርስቲያኖች ራሱ ያን ቀን ማለት ነው። ክርስቲያኖችንም እንደዛ ነውና ያንን ነው የምታየው። ድሬዳዋ ላይ ምንም አይነት ልዩነት የለውም። ዋናው ሰው መሆንና ፍቅር መሆኑ ነው እንጂ የሃይማኖቱ ሚስጥሩም ሃይማኖት ሚስጥሩም ያ ነው። ሰው ተዋዶ በፍቅር እንዲኖር ነው እንጂ ተከፋፍሎ እንዲኖር ስለማያደርግ ድሬዳዋ ህዝብ በዚህ የሰለጠነ ነው ብዬ አስባለሁ። በጋራ ነው አንድ ላይ ነው የምናከብረው። ጾማቸው ላይም እንዳያችሁት አንዳንዴ ያው ክቡር ከንቲባችንም እየወጡ የተለያዩ ባለስልጣኖች ሳይቀሩ እየወጡ ድጋፍ ያደርጋሉ። ውሃ በመስጠት ታቦት ሲመጣም እንደዚህ በጣም በዚህ እንኳን ምንም ችግር የለብንም። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ዛሬ ለሚከበረው ለፋሲካ ጾም መፍቻ በዓላቸው ለሁሉም ክርስትና እምነት ተከታዮች እንኳን አደረሳችሁ እያልኩኝ መልእክቴን አስተላልፋለሁ። አዎ በጣም እመኛለሁ። ብዙ ጓደኞች አለኝ የክርስትና እምነት ተከታዮች ዘመዶችም አለኝ። ለሁላቸው መላ ለኢትዮጵያ ሕዝብ በተለይ ለድሬዳዋ እንደገና ደግሞ የበለጠ ለደቻቱ አካባቢ ቢኮዝ እንዳለ ክርስቲያን ሰፈር ነው ያለህበት ቦታ እኔ ስራዬ እዚህ ቦታ ነው። እያንዳንዱ ቤቱ ደርሼ እንኳን አደረሳችሁ ማለት ስለማልችል ለወገኖች ሁሉ እንኳን ለክርስትና በዓል ለፋሲካ በዓል በሰላም አደረሳችሁ። ለህዝበ ክርስቲያን መልካም የፋሲካ በዓል እንዲሆንላቸው በመላው ኢትዮጵያ እመኛለሁ። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ጎረቤቱ አሁን ለምሳሌ ክርስቲያን ጎረቤት አሁን ሙስሊሞቹን ይጠራሉ። ምግብ እንኳን ወይም ስጋ እንኳን ባይበሉ የሚበላ የጾም ምግቦች ምናምን አሉ። ያንን እንኳን ያቀርባሉ። ብስኩት አለ፣ ፋንታ አለ፣ ኮካ አለ እና ለስላሳዎች አሉ የሚበሉ ነገር። ያንን አንድ ላይ ያው ፍቅራቸውን አንድ ላይ ተከፍለን
እነሱም ያው ደስ እናደርጋለን እነሱም በእኛ ጊዜም እነሱም ደስ ስለሚያደርጉን አንድ ላይ ተቻችለን ያው ባህላችንም ያው ወይንም አመት በዓላችን አንድ ላይ እናሳልፋለን ማለት ነው እና ለወደፊት መጪው አላህ ካደረሰን መዛ ቀን የዛ ሰው ቀን ይበለን እዛ ከዛ በኋላ የሚለው ነገር በቃ እንኳን በሰላም አደረሳችሁ ይለዋቸዋለሁ አመሰግናለሁ አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። አገራችንን ሰላም እንዲያደርግልን ትልቅ ምኞቴ ነው። ከዚህ የተረፈ ደግሞ በቀጣይ በክርስትና ሃይማኖት ተከታዮች ለሆናችሁ በሙሉ እግዚአብሔር ጾሙን በሰላም አስኪዶላችሁ መጨረሻ ላይ ስለፈታልን ከልብ እንኳን አደረሳችሁ እያልኩኝ መልካም በዓል እንዲሆንላችሁ የዘውትር ምኞቴ ነው። በመጀመሪያ ለጓደኞቼና አብሮኝ ለሚሰሩ ሁሉ እንዲሁም ለቤተሰቦቼ ለመላው የኢትዮጵያ ሕዝብ ሁሉ ለድሬዳዋ ሙሉ ሕዝብ ለሙስሊሙ ለክርስቲያኑ እንኳን አደረሳችሁ ለዚህ ትልቅ በዓል እላለሁኝ። አመሰግናለሁ። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ